ይኸው መረጃ አሁንስ ይሄንን ነገር እንዴት ታሳምኝናለሽ? አንቺ ነሽ ወይስ እሷ ናት ይሄንን ነገር ያሰራችት? ይኸውልሽ እሷ ታታለኝም አታታለኝም አንቺ በዚህ ጉዳይ ላይ እጅሽ አለበት የለበትም ነው ጥያቄ። እሺ ማን ነው ይሄንን ያደረገው? ማን ነው ይሄንን ያደረገው? እንዴት ነው ምንም አላውቅም ማለት? ትመረመር ደግሞ ጤነኛ ነች ማለት ነፍሰ ጡር አይደለች። ስለዚህ አንቺ ነሽ መረጃውን የቀየርሽው። ነፍሰ ጡር ናት አይደል? እሱን ደግሞ ማስረጃውን አጥንተን በአይኔ ያሳይቻለሁ አይደል? ነፍሰ ጡር ነች፣ ግን ደግሞ ከማን እንደሆነ አታውቅም። ከኔ ነው። አሁን በዚህ ምክንያት ነበር ስትመላለሽ ነበር። አይካዳ ማጠፋልሽ ሰማሽኝ አይደል? ጭራሽ ሰላም የተወደዳችሁ ነው የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ደህና ናችሁ? ቤተሰብ ናፍቆት፣ ስራ ሁሉ ሰላም? እንግዲህ ያው ሰሞኑን እየተፈጠረ ያለውን ነገር ምናምን ከቅርብ ጊዜ ወደዚህ እየተፈጠረ ያለውን ነገር ምናምን ነገር እያያችሁ ነው። እኔም እናንተ ጋር ላይክ በምፈልገው ልክ ምናምን እናንተ ጋር መድረስ አልቻልኩም። ያው የግል ጉዳይ ጠንከር ሲል አንዳንድ ጊዜ ዘናም ብሎ ምናምን ነገር ወጥቶ ስለሌላ ሰው ማውራት ምናምን ይከብዳልና ለዛም ነው ይቅርታ። መምጣት ባለብኝ ሰዓት ሁሉ እናንተ ጋር መድረስ አልቻልኩም። ብቻ ግን ዛሬ ቪዲዮ ያበራሁላችሁ በአንድ ጉዳይ ነው። መሪም ቴክስት አድርጋልኝ ነበረና ላይክ በጣም ነው የደበረኝ። ሰላምናት ምናምን ቀርቼ አይደለም፣ ግን በቃ ላይክ እንዴት ልበላችሁ መረጃ ሁሉ እሷን የሚኮንን ምናምን ነገር ሆነ። ከዛ ደግሞ ሲያልፍ ና ሐኪም ቤት እንሂድና ምርመራ ይደረግልሽ ራሱ ስላት ፈቃደኛ አይደለችም። እና ምቃ እንደ ሰውኛ የሆነ ነገር ጥርጣሬ ምናምን ውስጤ ላይ ምናምን ገባ። ግን ስቲል አላቅም ብቻ ግን በእነዚህ ሲቹዌሽን ላይ ከጎኗ ባርቅ ምናምን ባይከፋት ምናምን ደስ ይለኝ ነበረ። ጤና በዚህ ልክ ታውቆ ምናምን ነገር ልኑር አልኑር ምናምን ነገር እያለች የተጨናነቀች ባለችበት ሰዓት ላይ እኔም አጠገቤ እንዳትሆኚ ምናምን ነገር ስላት ሊከፋት እንደሚችል እኮ አይ ነው። ግን ብቻ ግን በቃ በተቻለው መጠን እኔ በምችለው መጠን አግዛታለሁ። ግን ይሄ ነገር ግልጽ ካልሆነ ግን ትዳር ከባድ ነገር ነው ቤተሰቦቼ። እና እስቲል አልተጠራጠርኳትም። ጅልነት ምናምን ሊሆን ይችላል፣ እሷን ማመኔ ምናምን ነገር ሞኝነት ሊሆን ይችላል። ግን የምታውቁትን ሰው ግን መጠራጠር ግን በጣም ይከብዳል። እና ከልጅነት ጀምሮ ነው የማውቃት። ስትዋሽ አውቃታለሁ፣ የምሮን ስታወራ አውቃታለሁ። በቃ ሁሉንም ነገር ስለሷ አውቃለሁ ብዬ አስባለሁ። እና የዋሸችኝ አልመሰለኝም። ግን ደግሞ መረጃዎች ምናምን በቃ ወደ እሷ እንትን የሚሉ ናቸው። እና ኢቭን አላመንኩም እኮ እና ላይክ እናጣራ እንኳን መስላት ፈቃደኛ ልትሆን አልቻለችም። እና የምር ነገር ሀብን አድርጎ ከሆነ የምር በጣም ነው የምታሳዝነው። የምር ነፍሰ ጡር ሆና ከሆነ ካለባት ህመም ጋር ምናምን እንጃ በጣም ያሳዘነች አላቅም። ብቻ ግን ቴክስቷንም የላከችው እንደዛ ብላ ነገር ነው። አንተ ብቻ ነህ እኮ ያለህኝ እንዴት ጠረጠርክኝ ምናምን ነገር ይላል ቴክስት። እና ጠርጥሬያት አልነበረም። እና ቴክስቱን ለመመለስም አይመችም። ምን አይነት ቴክስት እንደምመለስለት አላውቅም። ብቻ እስቲ ወይ ሄጄም ቢሆን ምናምን ነገር ያለው ነገር ለማስረዳት ሞክራለሁ። ለዛም ነው አሁን ቪዲዮውን ያበራሁላችሁ። እሄድና ወደ እሷ ጋር ማን ነው አሬ እንዴ መጣሽ ማለት ወደ አንቺ ልመጣ እኮ ነው። አረ እንግዲህ ከራማዬ ነግሮኝ ነው እንደምትመጪ። ወደ አንቺ ጋር ልመጣ ነበር ባይዘው
ቴክስት ነች ነበር ነው ያው በቴክስት በደንብ ሀሳቤን ስላልገለጸልኝ በአካል እኔም ቴክስት ሀሳቤን አይገልጽልኝም ብዬ ነበር ወደ አንቺ ልመጣ ያሰብኩት። ግን መሪ ምንም እድል አልሰጠሽኝም። ማመን እፈልጋለሁ ግን ዳምነሽ ደግሞ አንቺ አትፈልጊም። እንደዛ ነው እየተሰማኝ ያለው። አንተ በማስረጃ ነው ሰው ገደለ የፈለገ ማስረጃ እንኪ ብለው ቢሰጡኝ ለአንድ ያስቡ መቼም ቢሆን ስሟገት ነበረ። ስሟገት አልነበረም። ከቤቷ አስወጣኸኝ። ያለበትን የእርግዝና ወረቀት ይዘው መጡ። አንቺ በእኔ በኩል እሱ አንድ ቀን እንኳን ውሸት ቢሆን ብሎ አስፈታል። በጣም 100 ጊዜ ነው የማስበው። በጣም ብዙ ጊዜ ነው የማስበው። የውሸት ቢሆን ሰውዬማ በጣም ብዙ ጊዜ አስባለሁ። ይልጥ ማለት ምን ማድረግ እንዳለብኝ በዚህች 2 እና 3 ቀን ውስጥ የተሰማኝን ስሜት ያለፍኩበትን መንገድ እኔ የማውቀው ምን ያህል ከባድ እንደነበረ። ችግር የለውም። በእኔ ቦታ ብትሆኛች ነገርኩ አይደለም። ይሄ የሚባል አይደለም ውዴ። ይኸውልሽ መሩ፣ ይሄ የሚባል አይደለም። ይሄ በጣም ቢግ ዲል ነው። ታውቀኛለህ። አውቅሻለሁ። ስለማውቅሽም ነው። ከቤት እንኳን ለመውጣት እኮ እንዴት እንደምሆን ታውቃለህ አይደለም? አንተ ላይ እንደዚህ አይነት ነገር ለማድረግ ይቀርና ይኸውልሽ የሕክምና መስረጃ ይዘው መጥተዋል። በስምሽ የተጻፈ ሄደሽ ተመርምረሻል። ነፍሰ ጡር መሆንሽ ተረጋግጧል። እስቲል እኮ እንደዚህ ሆኖ 50-50 ነው ይሆናልም አይሆንም እያልኩኝ ነበር። 50-50ውን ተይው 100% አይሆንም ብዬ እኮ ድጋሚ ላስመልምሽ ይሻላል። እነሱም ዝም እንዲሉ ማለት ነው። ለምን አንተ አይደለህ እንዴ እነሱ እንደምትወደኝ አያምኑም። ለአንተ እንዴት ነው ምክንያት አለሽ ማለት አንቺ አለመረመርም የምትይበት ትንሽዬ በማስረጃ እንደዚህ እሺ፣ ነገ ጠዋት ተጋባን፣ የሆነ ህይወት ውስጥ ገባን። ከዛስ ሁሌ ማስረጃ ሊሆን ሁሌ በመሀል እኔ ውስጤ ላይ የሆነ ትንሽዬም ቢሆን ጥርጣሬ ኖሮ ሁሌ ስለምጠራጠርሽም አይደለም እኮ ላገባሽ ዝግጁ እንኳ አሁን ልንወቃቀስ ነው። ታዲያ ለምን ትወቅሽኛለሽ? ታዲያ እኔ ያው ምንም ሰብስታንስ እንደሌለው አይነት ነገር ለምን ታደርጊኛለሽ? ምንም መረጃ አይደለም መሬም ካወራንበትና አውርተን ጨርሰን ነው መለየት ያለብን። እኔ እሱን ብዬ ነው እኔ ማውን የመጣሁት። እኔ እኮ ነፍሰ ጡር ናት ሲሉኝ አይደለችም ብዬ ስሞግት ልጅ የነበርኩት እኔ አይደለም እንዳልሆነም ስለማውቅ ማለት ነው። ምክንያቱም ከየትም ሊሆን አይችልም። እኔ በሌለውበት ነው። እኔ ብኖርም ደግሞ ይዘውሽ አይወጡም ነበር አለ። እኔ በሌለውበት ይዘውሽ ወጥተው አስመርምረውሽ ጤነኛ ለመሆንሽ ምንድን ነው ነፍሰ ጡር መሆንሽ ተረጋግጦ ይዘው መረጃ ይዘው መጡ ከአንቺው ጋር ነው ወይ መረጃ? አሁን ነው መረጃው አልሽ። ከዛ በኋላ ደግሞ እሺ ነይ ድጋሚ ላስመርምርሽ ልክ አይደለም እንኳን መጥይ ከሆነ ስለሽ እምቢ አልሽኝ። እሺ በእኔ ምንድን ነው? እሺ ችግር የለም ብለህ ማርግኝ። እሺ አንተ ልክ ነህ እኮ በአንተ መንገድ ልክ ነህ፣ ግን ደግሞ ትንሽ ብታምን ደስ ይለኝ ነበር። ይሄን ያህል ከባድ ነው። ትንሽ ብታምን አሁንም የመጣሁት ሎክስክ ምናምን አይደለም። በቃ ቴክስት ላይ ብዙ ነገር ብያለሁ አንተ በኩል፣ ግን ደግሞ ለአንድና ለመጨረሻ ጊዜ ላናገር ነው የመጣሁት። አሁን የምጠይቅህ ጥያቄ ማለት ነው በቃ በጣም አስበህበት መልስልኝ። የመጨረሻ ጊዜ ይሆናል ልታይ የምችለው ቤተሰቦችን ሁሉ በቃ ጠፍቼ እስከ ዛሬ እኮ ማንም አላየኝም ማለት። ስለዚህ ችግር የለውም የሆነ ቦታ ቁጭ ማለት እችላለሁ ብችል። ስለዚህ አስበህበት መልስልኝ። እሺ ጠይቂኝ። ነገርኩሽ 100% ነው ማምንሽ ይችላል፣ ግን ውስጤ ላይ ግን 50% ነው ጥርጣሬ የገባበት። ስለዚህ 50% አምንሻለሁ፣ 50% ደግሞ ተጠራጠርሻለሁ። የምጠራጠርሽ ግን ከአንቺ ጋር ላለመሆን ምን ነገር ነው
ብዬ ያደረኩት ነገር የለም። ሲጀምር ይሄ ጉዳይ ራሱ ኢሹ ራሱ በእኔ በኩል አልመጣም አይደል? ሲጀምር አንቺ ነሽ ከነሱ በምናምን ሄደሽ ሐኪም ቤት ነው የተጣራው አይደል? ስለዚህ እንደዚህ ይሄ ሁሉ ነገር ድራማ ነበር። እሺ አሁን አንዴ ብቻ አንዴ ጥያቄ ልጠይቅሽ። አሁንም እየሰማኸኝ አልነበረም ማለት ነው? ድራማ ነው ማለት ድራማ ነው ማለት አንተ የማታምነኝ ስለመሰለኝ አንተ በአንተ ማስረጃ ሁሌ እያመጣኝ መታመን ስላልፈለጉኝ እምቢ ብያለሁ አይደል? እኔ ግን ብቻዬን ታይቼ ነበር። ምንም እርግዝና የሚባል ነገር የለም። ሲጀምር አንቺ እርግዝና እንደሌለብሽ ካወቅሽ ሄደሽ መመርመር አይጠበቅብሽም። አይ እኔ ግራ ገብቶኝ ነው ይሄን ያህል ማስረጃ ማየት ስለፈለኩ ነው። ስልኬ ከፈለክ ላሳይክ እችላለሁ። አሁን ለምሳሌ እሺ ችግር የለውም። እኔ ዝም ብዬ እኮ ላምንሽ እኮ እችላለሁ እኮ ነው የምልሽ። ግን አሁን አንቺ ያለን ሄደሽ እዛ መመርመርሽ ምን የሚሉት ነገር ነው? አብረን ሄደን እንመርመር። ስለተናደድኩ ነው። ከቤት እኮ ሱጥተይ ነበር። እሺ ከኔ አሁን እሺ ችግር የለውም። እሺ ክሊር እናድርገው እስኪ ይሄን ነገር። እሺ እኔ ነኝ የተጠራጠርኩሽ እንጂ አንቺ ራስሽን ትጠራጠሪያለሽ? አትጠራጠሪ ማለት ለአንተ ማስረጃ ለመስጠት ብቻ ነው። ለእኔ መረጃ ለመስጠት ከሆነ ከኔ ጋር አብረሽ ነበር መሄድ የነበረብሽ። እኔ እኮ የዚህን ያህል አፌን አውጥቼ ነይ እናስመርምረው ካልኩኝ ይሄ ብልግና ነው አይደል? ለኔ እኮ ብልግና ነው። ነገ አገባታለሁ ከምላት ሴት ጋር በእንደዚህ አይነት ነገር መጠራጠር ወይም ነው በእንደዚህ አይነት ነገር ላይ ማውራት በጣም ብልግና ሼም ነው አይደል? በጣም ሼምፉል። ይሄ እዚህን ያህል እኔ ገፍቼ ከመጣውኝ ወደ አንቺ የምታፈገፍግበት ምንም ምክንያት አልነበረሽም። ፕላስ ደግሞ ተነስተሽ ለብቻሽ ሄደሽ ለምን ትመረመሪያለሽ እንዴ? አንተ የምን ነገር ነው እያወራሽ ያለሽ? የምን ለካው ማስመርመር ይችላል። አሁን መመርመር ይችላል። አንተ የምትፈልግበት ቦታ መሄድ እንችላለን። እየሰማኸኝ ነው አይደል? አንዴ እንኳን እኔ ማመን የምትፈልግ ከሆነ ግን እውነቱ ይሄ ነው። ስለዚህ እያጠራው ነበር እያንዳንዷን ነገር ቦታው ሆስፒታል ሲወስዱኝ ያለ ምክንያት መጀመሪያ ይሄ ነው የጠየቅሽኝ። አሁንም ይኸውልሽ ድራማ ነው አልሽ። ከዛ አሁን እየሰራሽ ያለሽ ድራማ ነው። እሺ ድራማ ብትሰሪ አትስሪ ስለኔ ግን ልጅሽ ነው ስለዚህ ጭንቅላቴና ልቤ ይምታትብኝ ልቤ ለሰከንድ ለትንሽ በቃ እንዴት ላይ ትንሽ ግን ምን ይባል ነገር እንኳን ተለጣሪ ነው ሚስት አንቺ ላይ ነው ሙሉ ዓለም ራሱ ቢጠረጥርሽ ምናምን ነገር ይወድስ ይጠረጥራል። ልቤ ይጠረጥራል። ከልጅነት ጀምሮ አውቃለሁ። ስትዋሺ እና ሳትዋሺ ምናምን እነግርሻለሁ። ደግሞ ጭንቅላትም አለ ሙዴ ጭንቅላቱ ደግሞ ምን ይላል መሰለሽ? መረጃ ይዞ ነው። መረጃውን እንዴት ታየዋለህ? ለልቤ ምን መስመር ተዛቃለች ይችላል። እሺ ምን ላድርግ ነው? ግን ደግሞ አንተ ተናደቅ ነበር አይደል? ተሳሳተሽ ይጣል እኔ ደግሞ ተናድጄ ነበር። በነገሮች ግራ ተጋብቼ ነበር። ሁሉም ሰው ሊገጭ ነበር። እስቲ ንገሪኝ ምንም ያመል ነገር አለ? እኔ አልገባኝም እኮ በምን መናደድ እንዳለብኝ ራሱ አላውቅም። አሁን ግልጽ እናድርገው። ማውራት ማዳመጥ ከቻል ግልጽ እናድርገው ወይ ከአንቺ ጋር ጊዜ ማሳለፍ፣ ትዳር መመስረት፣ ልጆች ማፍራት፣ ማርጀት ከአንቺ ጋር በልጆቻችን መጦር ምን ሊሞት ነበር። በዚህ ቅጽበት በዚህ ትንሽ የወራቤ ያሰልኳቸው ግን በቃ ግን ስለዚህ ነው ያሰብኩት። ትንሽ እንኳን ተረጅኝ አሁን እኔ አንቺ 0.001% ላይ ትንሽ አንቺ ላይ ጥርጣሬ ታደረብኝ። ልታከብሪልኝ ይገባል። ጥርጣሬን አፍረሽልኝ ቢያንስ እኔ ከጥርጣሬ ነፃ መሆንበት ነገር ነው የምፈልገው።
አታስቂኝ። እንደሌለሽማ እኔም አውቃለሁ። እሺ ምንድን ነው እሺ ሄዳችሁ ተመረመራችሁ፣ ከዛ በኋላ ጽንስ አለ ምናምን ተባለ። የምር ያመንኩኝ ነገር አላመንኩም፣ እውነት ለመናገር ግን ከመጀመሪያ ጀምራለሁ ነገር ነው። እሺ እርጉዝ ናት ምናምን ብለው ጎትተው ይዘውኝ ከወጡ በኋላ ምርመራ ክፍል ግቢ ብለው ነበር ያስገቡኝና ከዛ በኋላ ተመርምሬ ላይ ውጤቱን ግን እነሱ ነበር የተቀበሉ። ቁጭ ብዬ ስጠብቃቸው ነበር። ቀየረው ሊሆን ይችላል ብለሽ ታስቢያለሽ? በእርግጠኝነት ነው ወይ ቤቲ ናት ወይ ደግሞ ቡናት። ታውቃለህ ከመጀመሪያውም ጊዜ ጀምሮ ይህንን ምን እየፈለጉት አልነበረም። ታውቃለህ ማለት ቤቲ በጣም በቂ ምክንያት አለ። በእምነት ደግሞ ቤቲ ትችላለች። አንቺ ጋር እኮ እንድንሄድ ብቻ የሚሄድ አንቺ ጋር መምጣት ደብሮኝ ደውዬላታለሁ ለአብራኝ እንድትሄድ እየመጣች ነው። እዚህ ራሱ ሁሉ ነገር ማስመሰል ነው። ለምን አትረዳም? ለምን አይገባም? አንዴ እንኳን እኔን የምትሰማኝ ከሆነ ይሄ ነው እውነቱ። ከፈለክ አሁን ሄደን መመርመር እችላለሁ። ከፈለክ አሁን የፈለክበት ቦታ መሄድ እንችላለን። አስፈላጊ አይደለም። አሁን ትመጣለች እሷ። ከመጣች በኋላ ስለምን የነበረው ለስ ነው እስካረጋግጥ ብቻ ነበር። አንድ ቀን ስጠኝ ያልኩኝ ስለምን ይሄ ነበር። ሽማግሌ መላክ አይጠበቅብህም። ምንም ማድረግ አይጠበቅብህም። ምንም ማድረግ አይጠበቅብህም። በቃ እውነቱን ንገረኝ። እውነቱ ለምን ታለቅሽ? እኔ ችግር የለብኝም። እንኳን ሲኒማ ነገር ሽማግሌ ላክቼ ነው ዛሬ የሚመጣሽው? ሌላ ሰይጣን ስላክቼ ሰምተሽኛል አይደል? አሁን በዚህ ምክንያት በስትመላለሽ ነበር። አይ ካዳ ማጠፋልሽ ሰማሽኝ አይደል? ጭራሽ አንዴ ለመጠየቅ የምፈልገው ነገር አለ። ረጋ በይ ቤቲ። እሺ ምንድነው? አንድ ጥያቄ ነው የምጠይቅሽ። የምር እጅሽ እዚህ ላይ ካለበት ማለት ነው በጣም ከባድ ሁኔታ ነው ከኔ ጋር የምትገቢው። ምን አዲስ ድራማ ደግሞ ፈጠርሽ? ምን ብላ ነው ቤቲ? ባንዴ እንደዚህ ምን ብላ ነው ያሳመነች? ሄደን ነበር ሐኪም ቤት ስትመረመር ደግሞ ጤነኛ ነች ማለት ነፍሰ ጡር አይደለች። ስለዚህ አንቺ ነሽ መረጃውን የቀየርሽው። ይምራችሁ ነው? ምንድነው ይምራችሁ ነው ማለት ምን ማለት ነው እንዴ? አብረን እናንቺ ሆነን በእምነት ነበርሽ ገቡላችሁ ነው አይደል? ሄዳችሁ ውጤቱን ይዛችሁ አይደለችም። ተመርምራ መጣለች። እርግጠኛ ነኝ። እኔ ማየት አይጠበቅብኝም። እኔ በስ እሷ ይኸውልሽ እኔ ማምናትን ያህል አምናታለሁ። የምርመራ ውጤቱ እኮ ይተዋል። አንተም የምርመራ ውጤቱ ፌክም ሊሰራ ይችላል። ይሄን ነገር እንዴት ነግረኝ ነበር የፈለኩት። ነገረችኝ። በቃ አለቀ፣ ጨረስን። ከዚህ በኋላ እሷን የሚያስጠረጥር ምንም አይነት ምክንያት የለኝም። አንቺ ነሽ ወይ እንዳይሆን አሁንም አንቺ ወይ ምን እንደምትይው አሁንም እያታለለች ነው። ታይሽ ከሱ ጋር እያወራሁኝ ነው። አሁንም እያታለለች ነው የሚሆነው። ከዚህ በላይ ይኸውልሽ እሷ ታታለኝም አታታለኝም። አንቺ በዚህ ጉዳይ ላይ እጅሽ አለበት የለበትም ነው ጥያቄ። ምንም የማውቀው ነገር የለም። ምንድነው የማታውቂው? እና በእምነት ነሽ? ማን ነው የቀየረው? አሁን እኮ እየሰማሁ ያለሁት እየሰማሽ ያለሽ አሁን ነው። ተይ እንጂ አጋችሁ ሄዳችሁ አይደል የቀየራችሁት? ቆይ ትምታውሪው አጋችሁ ሄዳችሁ አልቀየራችሁኝም። እኔ እኮ ሄድን አይደለ? ሄሎ በምኒ ሄሎ ሄሎ የት ነሽ? ቤት መምጣት ትችያለሽ? አሁን እሺ በቃ እሺ አፍጥኝ መስሎሽ ነው ወይ? እኔ ይኸውልሽ አሁን
አለመሆንሽን እያመንኩሽ አይደለም። እሺ ለመረጃው ነው ተሰየት ለመረጃው ነው ተሰየት እርኩስ ነበረች ነው የማውቀው። እኔ ፍቃሰብቸው ነገር ለምን ከዚህ ራሱ ነው እንደዚህ አይነት ነበረ። ከዚህ በፊት እንደዚህ አይነት ስቴት አይተን ነበር አይደል? የትኛው ትክክል ነው በምንድን ነው የምናውቀው? ስለዚህ ፊት እንዳለ ማመንሽ ማለት ነው። አመሰግናለሁ። ሁለት የተለያየ ነው ስቴት ነው። ያ ጉስሙንሽ ያሳያል። ይሄ ደግሞ አይደለሽም። ታዲያ የቱን ልመን እንዴ? እንደ ጓደኛ አንቺ ከኔ ጎን ነበር መቆም የነበረብሽ ቢጋባሽ ማለት ነው። ስለምን ጓደኝነት ነው የምታወራው? ላይክ ያጨረበረችሽ እኮ እሷ እኮ ናት እኮ ማለት እኮ ነው አይደል? አንተ ምን እያልከኝ ነው? እሺ ማን ነው ታዲያ? እንኳን ቢባል ግን ማን ነው? አንተ እየሰማሁኝ ነው። እኔ ሰማሁኝ። አንተ እንደዛ ቢያስበው ሌላ ማን ሊሆን ይችላል? ሌላ ማን ሊሆን አይችልም። እኔና እሷ ሁልጊዜ ከአንቺ ጋር ወዳጅ በሆንን ቁጥር መጨረሻ ላይ ደግሞ አንቺ ነሽ ተበላሽተሽ የምትገኘው። ምንድን ነው የምትፈልጊው? ወይኔ ሰላም የፈጠረን መስሎኝ ነበረ ነው እንጂ ግን አልፈጠርንም። እኔ እንደዚህ ነገር አላደረኩም። አሁን ስትሉኝ ነው እየሰማሁ ያለሁት። ቤት አታስመስይ፣ በቃ አታስመስይ። ምንም በማላውቀው ነገር እየወነጀልሽ ነው መርያም። እሺ ስለዚህ ነገር አላውቅም። ተይ እንጂ አታውቂ። እሺ ለዛንም በዛ ስትሆኚብኝ ነበር። እኔ እርጉዝ መሆንሽን ብቻ ነው የማውቀው። አብረን እንዴ አንቺ የምትፈልጊውን ነገር ለማግኘት ምንም ነገር ታደርጊያለሽ። የቱንም ያህል ርቀት ትሄጃለሽ። አብረን እኮ ነው የገባነው። አብረን የገባነው ግን አልወጣንም። ምርመራው ክፍል ሁለታችን ብቻ ነው። እንዴት አንቺን ለመጉዳት በዚህ ነው ያህል ርቀት እሄዳለሁ እኔ? ትሄጃለሽ አንቺ። እሺ ማን ነው ይሄንን ያደረገው? ማን ነው ይሄንን ያደረገው? እንዴት ነው ምንም አላውቅም ማለት እንዴ? ከበእምነት ጋር አብረሽ ነበርሽ አይደለ? እሺ በእምነትም አድርገው ከሆነ እኮ አብረሻት ነበር። ይኸውልሽ አሁን በእምኒ እንደውዬላታለሁ። በእምኒ ትመጣለች። ከመጣች በኋላ ከሁለት አንዳችሁ በዚህ ጉዳይ ላይ እጃችሁ እንደሚኖርበት ግልጽና ግልጽ ነው። ስለዚህ ከሁለት ምንም ነገር ማውቀው ነገር የለም። ማላሽን ራስሽ ጋር አስቀምጪው። ማላሽ ምን ሊጠቅመኝ? እሺ እኔ ምንም ማውቀው ነገር የለም። እሺ ማስረዳት የነበረብሽ እኮ አንቺ አታምኚም አይደል? ችግር የለውም። ስለዚህ አስረዳዋለሁ። እኔ እኮ ነው የተደረገው እሱ ላይ አይደለም። እኔ እኮ ነው ያደረግሽው። በእውነት ምንም ማውቀው ነገር የለም። እሺ ማንሽ መስሻል እንደዚህ ስለሆንሽ ማንሽ መስሻል። እሺ ማላውቀው ነገር እሺ እኔ ነኝ ልበል? እሺ ማን ቀየሩ? ወይ አንቺ ወይ እሷ ወይ ደግሞ አንቺ ሰው ጠይቀታ። እኔ ማውቀው ነገር የለም። በግንኙነታችን ሁለታችን ደስተኛ አልነበራችሁ። አሁን እመኚኝ በእውነት እኔ እንደዛ ነገር እየሰማሽ ነው አይደል? አላምናችሁም። ማንንም አላምንም ከዚህ በኋላ እኮ ምንም ቢሆን ጓደኛዬ ነሽ። እንዴት እንደዚህ አደርግብሻለሁ? ጓደኛሽ የሆነችውና በወጥተሽ እዛ እንደታመንኩ እንኳን ታውቂያለሽ አይደል? ልክ ማለት እኔ እርጉዝ ስለመሰልሽኝ ነው እሱ ላይ እንደዚህ አይነት እንዴት እንደዚህ አይነት ነገር ታደርጊያለሽ ብዬ በላይ እኔ እንደታመንኩኝ ታውቂያለሽ። አውቃለሁ ግን ደግሞ እንደዛ ነገር አይደለም ብዬ ስላሰብኩኝ ነው እንጂ እኔ እንዴት ነው እንደዚህ ውጤት እስከመቀየር ምናምን ድረስ እኔ እንዴት ነው እንደዚህ ማደርገው? እንዴት እንድታደርጊው አይደል? ይኸውልሽ አሁን ሌላ ምንም ነገር ማውራት አይጠበቅብንም። በእምኒ ጋር ደውዬላታለሁ። በእምኒ ትመጣለች። ከመጣች በኋላ ደግሜ አልጠይቅሽ ቤቲ፣ ደግሜ አልጠይቅ። ይኸውልሽ አንዴ ቆይ ዝም በይ። እኔ ከአንቺ ጋር ምንም እኮ የሚያስተዋውቀንም ደግሞ የሚያገናኘንም ነገር እኮ አልነበረም አይደል? አንድና አንድ በእሷ ምክንያት ነው የምንተዋወቀው። ስለዚህ እሷ ደስተኛ የምትሆን ከሆነ ብዬ ከአንቺ ጋር ደስታችሁ ምናምን ነገር እንድታጣጥሙ እድል እያመቻቸውላችሁ ሁላ ነበር አይደል? እኔም እኮ በዛ ደስተኛ ነበርኩኝ። ደስተኛ ነበር። ከዛ ግን የማይሆን ነገር ተፈጠረ። እኔ ነገር አደረጋልሽ። እኔ ፈልገሽ ነው ይቅርታ ብለሽ የመጣሽው። ለዛ ነው አስብሽበት። መኝኝን አይደለም አላምንሽም። እባክሽ አላምንሽም። በቃ የማይሆን ነገር አትቀባጥ። አላምንሽም። እኔ እኮ እንደዚህ አድርጌ ቢሆን አሁን ፍለክስሽ አልቀመጥም ነበር። አምንልሽ ነበር። እኔ እንደዛ ባደርግ ኖሮ ፍለክስሽ መቼ ነግርሽ ነበር። እኔ ላለማጣት ሳይሆን ቶፋ ላለማጣት ሲቲ አታምኚልኝ ነበር። ማርያም ምን ማለት ተወኝ። ምንድን ነው ተወኝ ማለት እንዴ? መልሰን ነው የምናገረው እኮ ማረጋገጥ ትችላለህ። እኔ ግን አይደለሁም እያልኳችሁ ነው። አሁን በእምኒ ትመጣለች። ከመጣች በኋላ ምን እናረጋግጠው ይሆናል። ስለዚህ እስከዛ ድረስ ግን አትሊስት ማመን የምትችይ ከሆነ እመኝ። እሷ ከመጣች ነው ሌላኛው
ምን ማለት ነው? እዚህ ነሽ ማለት ምን ማለት ነው? ያ ነገር ሁሉ ከወጣ በኋላ አሁንም ቤት ነው ያለችው? አብረን ነው ምን ነው ነገ ደግሞ ሽምግልና እንልካለን። ከዛ በኋላ ደግሞ ትዳራችንን እናድሳለን። ቶፋ የሆነትን? አዎ ያ ነገር ሀፕን ካደረገ በኋላ ካያው በኋላ ከነ ልጇ አምኜ ተቀብዬ ምናምን ነገር አብሬያት እኖራለሁ። እየሰማሽ ነው? ቶፋ ምን ሆነ ነው ማለት ማለት ነው? ምን ማለት ነው? እሺ ቆይ አይደለም ቤት ቶፋ ተወኝ። ለምን ልነጋጋለሁ? ቆይ ረጋ አትጪ። እኔ እመጣለሁ። ነፍሰ ጡር ናት አይደል? እሱን ደግሞ ማስረጃውን አጥንተን በአይኔ ያሳይቻለሁ አይደል? አዎ ነፍሰ ጡር ነች፣ ግን ደግሞ ከማን እንደሆነ ከኔ ነው። ባለፈው ሳይ እንደዚህ አልነበረም። ምን ነበር ያልኩሽ? ከማን ነው ብለህ ስጠይቃት ነበር። ተገርማለች። በቃ እሺ፣ ተገርሜ ምናምን ነገር ጠይቂያታለሁ። ከሷ ከማን እንደሆነ ምናምን ነገር አጣራኝ። ከኔ ነው፣ ግን ደግሞ ባይሆንም ችግር የለውም። ዋናው ነገር እኔ ከሷ ጋር መሆኔ ነው። እኔ ልጇን አይደለም እኔ ማገባው እሷን እንጂ። ምንድነው? አይኔ ጋረደው ምንድነው? እሺ ንገሪኝ፣ ምንድነው? እንደዚህ ምንድነው የጋረደው ማለት ነው? እኔ አላውቅም ምን እንደጋረደው። ሰው 4-5 ምናምን እኮ ያገባና የወለደ ልጅ እኮ ያገባል እኮ አይደል እንዴ? ስለዚህ አንድ ልጅ ነው የምትወልደው። ምን ችግር አለ ባገባት? ድጋሚ ቶፋ፣ ድጋሚ ያለፈው ታሪክ ድጋሚ ይደገም ነው? የትኛው ታሪክ? የዋህነትን እየጠቀሙበት ነው። ለምን እንደዛ የምታደርገው? ለምንድነው ዙሪያ ጥምጥም የምትሄዱት? እኔ ነፃ ለመውጣት እሷን ጠይቋት። በቃ ምንድነው የሚጠይቁኝ? ኦልሬዲ የሚታወቅ ነገር እኮ ነው እርጉዝ መሆኗ። ዝም በይ። እኔን ስትሉኝ የነበረው ነገር ወይ ያወራን ነው አይደለ? ቤቲ ነው ወይስ እሷ እንዳታወራ ነው? ምንድነው? እሺ ምንድነው እንዳታወራ ነው? ንገሪኝ። አይታወቅም። ምንድነው የማይታወቀው? ምንድነው የሚታወቀው? ስለ እርግዝናሽ ነው ኦልሬዲ ታውቋል አይደል? እና ስለዚህ እንደዛ ሆነሽ አሁን አንቺ እንዴት ከሱ ጋር አብረሽ ትቀመጫለሽ? አንቺ ራስሽ ማይዝሽ ማቶችም ይኸውልሽ፣ እሱ ብቻ አይደለም ከነ ልጅ ወላገባት እያሰብኩኝ ነው ሳይሆን ወስኛለሁ። ቶፋ ምንድነው የሆነ ነገር አድርጋለች። በቃ ይሆናል እንደዚህ ልትሆናችሁ ይሆናል። በቃ የሆነ ነገር ድግምት ወይ ነገር ምናምን ነገር ወይ ትብታባ ምናምን ነገር አስተብተባብኛለች ምናምን ነገር ከዛ በኋላ እሷን እያልኩኝ እንደዛ ነው አይደል? በቃ ነው እንደዛ ነው። እሺ እና ምን ይሁን? ቶፋ ይሄን ግለጥ በእግዚአብሔር። ቆይ ይሄ ነገር የኔ ህይወት ነው አይደል? በእኔ የኔ ህይወት እስከሆነ ድረስ እኔ ራሴ ጨነቅበታለሁ። አንቺ ምን አግብቶሽ ነው አንቺ የሷን ፋይል የሚያስቀይርሽ? ያ ፋይል የቀየርኩት እሺ፣ ሌላ ነገር አልፈልግም። በሚ እስከ ዛሬ ከአንቺ ጋር ተዋደንና ተከባብረን ኖረናል። ከዚህ በኋላ ግን መከባበሩም መዋደዱም ይቀራል። የምን ፋይል ነው ቶፋ የቀየርኩት? የእርግዝና ወረቀቱን የቀየርሽው አንቺ ነሽ አይደለሽም? እርጉዝና ይቀርሻል እንዴ? አሁን ግን አይደለችም። አሁን አይደለችም። ማን ያለ? ምክንያቱም ይሄው መረጃ አሁንስ ይሄንን ነገር እንዴት ታሳምኝናለሽ? አንቺ ነሽ ወይስ እሷ ናት ይሄንን ነገር ያሰራችሁት?